ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና ወደ ዶክተር ናታን ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቆይታችን የእግር ፈንገስን በተመለከተ እናወራለን። እንግዲህ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። ለሚኖራችሁ ሀሳብ አስተያየት ኮሜንት ላይ ብትጽፉልኝ ይደርሰኛል፣ መልሼ መልስ የምሰጣችሁ ይሆናል። እንግዲህ በቀጥታ ወደ ዛሬው ርዕሳችን ስናልፍ የእግር ፈንገስ ምንድን ነው? እንግዲህ በዓለም ደረጃም ሆነ በሀገራችን ላይ በከፍተኛ ደረጃ እየተስፋፋ የመጣ አንድ በሽታ ነው። ይህ በሽታ አምጪ ተዋሲያኑ ፈንጋይ ዲዚዝ በመባል ይጠራል። እንግዲህ በዚህ ቪዲዮ ላይ የተለያዩ የፈንገስ አይነቶች ቢኖሩም ሞር እኛ ሀገር ላይ የሚስተዋለውና አብዛኞቹ ሰዎች ላይ የሚፈጠረው ግን የእግር ፈንገስ ነው። እንግዲህ ሌሎችንም ተራ በተራ የምሰራላችሁ ይሆናል። ለዛሬ ግን ስለ እግር ፈንገስ የተወሰነ ነገር እላችኋለሁ ማለት ነው። እንግዲህ የእግር ፈንገስ በእግሮቻችን ላይ ወይም ቆዳ የሚጎዳ ተላላፊ የፈንገስ በሽታ ነው። እንዲሁም ወደ ጥፍርና እጆቻችን ሊሰራጭ ይችላል። የእግር ፈንገስ በቀላሉ ማከም ይቻላል። አንዳንድ ጊዜ ከባድ የሚሆንበት ጊዜያቶች ግን ይኖራሉ ማለት ነው። በተለይ የስኳር በሽታ ካለቦት ወይም ደግሞ በሽታው የመከላከል አቅሙ ደካማ ከሆነ እግር ፈንገስ እንዳለቦት ከተጠራጠሩ ወዲያውኑ ለሐኪም በመሄድ መታከም ይኖርበታል። አለበለዚያ ህመሙ እየተባባሰ እስከ አለመዳን የመድረስ እድል ይኖረዋል ማለት ነው። እንግዲህ እግር ፈንገስ መንስኤዎቹ ምንድን ናቸው ብለን ስንመለከት እንግዲህ የእግር ፈንገስ ቲኒያ በተባለ ፈንገስ በእግር ላይ ሲያድግ የሚከሰት ሲሆን በሽታው ከተያዘ ሰው ጋር በቀጥታ በመገናኘት ወይም በፈንገስ የተበከሉ ቦታዎችን በመንካት ፈንገሱን ሊያስተላልፉ ይችላሉ ማለት ነው። እንግዲህ ፈንገሱ በሞቃትና እርጥበታማ አካባቢ ውስጥ ሊቆይ ይችላል እንደማለት ነው። እንግዲህ የእግር ፈንገስ ምልክቶቹ ምንድን ናቸው? አንድ ሰው የእግር ፈንገስ አለበት ስንል ምን ምልክቶች ያሳያሉ ስንል የመጀመሪያው የጥፍር መበስበስ ነው። እንግዲህ ጥፍሩ ይበሰብሳል፣ የመቆራረጥ ነገር ይፈጠራል ማለት ነው። በጣቶቹ መካከል ወይም በእግሩ ላይ ማሳከክ፣ ማበጥ እና ማቃጠል የመሳሰሉ ነገሮች ይፈጠራሉ። በሌላ ደግሞ በእግር ጣቶች መካከል ወይም በእግሮ መካከል አብዛኛውን ጊዜ የቆዳ መሰንጠቅና መፋቅ ሊፈጠር ይችላል ማለት ነው። ሌላው ደረቅ ቆዳ መኖር ሊፈጠር ይችላል። እንዲሁም ቀለም መቀየርና ወፍራም ቆዳ መፈጠር ላይክ ውሃ የነካው ቆዳ ይመስል በጣም ወፍራም ቆዳ የሚሰነጠቅ ወይም ደግሞ የሚፈቀፈቅ የሚፈጠርበት ሁኔታ ይኖራል ማለት ነው። እንግዲህ እግር ፈንገስ አጋላጭ ሁኔታዎች ምንድናቸው ስንል በዋነኛነት ወደ 8 የተጠቀሱ ነጥቦች አሉ። ከነዛ ውስጥ አንዱ ባዶ እግራችንን መጓዝ ነው። ባዶ እግራችንን በምንጓዝበት ጊዜ ፈንገሱን የማግኘት እድሉ ከፍተኛ ስለሆነ በቆዳችን በመግባት የመስፋፋት እድል ይኖረዋል ማለት ነው። ሌላው መታጠቢያ ቤቶችንና የመዋኛ ገንዳዎችን በጋራ የሚጠቀሙ በተለይ መዋኛ ገንዳ በጋራ በምንጠቀምበት ጊዜ ከአንዱ ሰው ወደ ሌላኛው ሰው የመተላለፍ እድሉ በጣም ከፍተኛ ነው ማለት ነው። ሌላው ደግሞ ካልሲዎችን፣ ጫማዎችን ወይም ፎጣዎችን በበሽተኛው ከተያዙ ሰዎች ጋር መጋራት ወይም በጋራ መጠቀም በከፍተኛ ደረጃነት የእግር ፈንገስ እንዲከሰት የሚያደርግ ዋነኛ ምክንያት ነው ማለት ነው። ሌላው ጠባብና ሽፍን ጫማዎችን መልበስ። በእነዚህ ፈንገስ በባህሪው ሞቃታማ በሆነ አየር ላይ የሚፈጠር ነው። አብዛኛውን ጊዜ ሽፍን ጫማ ሙሉ ቀን የምናደርግና በጣም ጠባብ ጫማ የምናደርግ ከሆነ እግራችን የመበስበስና ሙቀት የመፍጠር እድሉ ከፍተኛ ስለሆነ የፈንገስ የመፈጠር እድሉ ይጨምራል ማለት ነው። ሌላው እግሮን ለረጅም ጊዜ እርጥብ በማድረግ ወይም ንጽህናውን በአግባቡ ያለመጠበቅም ትልቁን ሚና ይጫወታል ማለት ነው። ሌላው የእግር ላብ። እንግዲህ አንዳንድ ሰዎች ላይ የሚፈጠር የእግር ላብ አለ። መንገድ በምንሄድበትም ጊዜ ሊሆን ይችላል ወይም በምንቆምበትም ጊዜ ሊሆን ይችላል። ረጅም ጊዜ የእግር ላብ በሚፈጠርበት ጊዜ ቶሎ እግራችንን መታጠብ ይኖርብናል። አለበለዚያ ፈንገሱ የመፈጠር እድል አለው። ሌላው በእግሮ ላይ ትንሽ የቆዳ ወይም የጥፍር ቁስለት መኖር ፈንገሱ እንዲፈጠር ሊያደርገው ይችላል ማለት ነው። እንግዲህ ወደ መጨረሻው ነጥቤ ስገባ እንዴት መከላከል እንችላለን የሚለውን እናያለን። እንግዲህ መከላከያ መንገዶች በየቀኑ እግሮን በሳሙና ወይም በውሃ መታጠብ እና ማዳረቅ፣ በተለይ በእግር ጣቶች መካከል ማዳረቅ ያስፈልጋል። ካልሲዎችንና
አንሶላና ፎጣዎችን በፍል ውሃ ማጠብ። ለምሳሌ የተበከለ ነው ብለን ያመንባቸውን ፎጣዎችን በፍል ውሃ ማጠብ ያስፈልጋል ማለት ነው። ካልሲዎችን፣ ጫማዎችን ወይም ፎጣዎችን ከሌሎች ጋር አለመጋራት በጣም አስፈላጊ ነገር ነው። በህዝብ መታጠቢያዎችና በህዝብ መዋኛ ገንዳዎችና በሌሎች ቦታዎች ላይ ጫማ ማድረግ ተገቢ ነው። የጋራ ሲሊፐር አለመጠቀምም በጣም ወሳኝ ነገር ነው። እንደ ጥጥ ወይም ሱፍ ቃጫው የተሰሩ ካልሲዎችን ወይም ከቆዳ ርቀው ከሚወሰዱ ሰው ሰራሽ ክሮች የተሰሩ ካልሲዎችን ማድረግም የተሻለ ነው፣ አየር በቀላሉ ስለሚያስገቡ ማለት ነው። እግሮን በሚያልበው ሰዓት ካልሲ መቀየር በጣም አስፈላጊ ነገር ነው። ካልሲን ደጋግሞ አለማድረግም በጣም ወሳኝ ነገር ነው። ሌላው እግርን አለማፈን ወይም ደግሞ አየር አለመስጠት፣ ማፈን ተገቢ ስላልሆነ ሞር ኦፍ ዘ ታይም ላይ ስሊፐሮችን ማድረግ አስፈላጊ ነው ማለት ነው። ክፍት ጫማዎችን አዘውትሮ ማድረግ ይህ ነገር እንዳይፈጠር በከፍተኛ ደረጃነት ይረዳናል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ዛሬ የሰራሁላችሁ ቪዲዮ ይህን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ቻው ቻው።